እንደ አሬ ሰው እየተንገበገበ መኪናው የገጫት እዛ ጋ ነው ቦርሳዋ ደግሞ እዛ ጋ ነው ተረተረ እንዴት እንደሚንቀለቀል ይሄ ጭስ አረ ነደርክ እዚህ ጋር አንተንናታቀኝ ቅቤ ጎደለው ወይ ባጢስ ነው እንዴ የሚበረክት ብር ከየት መጣ ወንድም ሰክሮ አሳልዳሮታል እየሮጠ እንዴት ነው ቀየረው የለበሰውን ሹራብ አይታችሁታል አረ ወየው እንዳትስቅ ቁልፍ ስክሪናችን እንዳይሰብሩ ሚሞሪውን የታባነ ያረክ እንደ ጆግ እንደዚህ ይዙታል ውሃ ያጠጣ ይሁን ሽጉጥ እየደቀነ አላቅ ጥበቃና ጠበቃ ያስፈልጋል ያለችም እዚህ ጋር ደግሞ የተዝረከረከ አይነት አሰራር ሌላ አቃቃ ማለት ነው ፍላሽ ላይት ያበራሩ በጣም ነው የሚያስቀው አይ ብትወስ ይሻላል እንዴ ነውር እኮ ነው የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ሰላም እንደምናላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተመልካቾቻችን ሳምንታችሁ እንዴት ነበረ? እንዴት አሳልፋችሁት? ያሳካችሁት ነገርስ ምን ነበረ? ደስ የሚል ሳምንት ነበር ወይ ብዬ ልጠይቃችሁ እወዳለሁ። ለማንኛውም የኔ ሳምንት በጣም ቆንጆዬ ነበረ። ሳምንታችሁን ለማሳመር ደግሞ በቤታችሁ ሪሞቴን ይዤ ተገኝቻለሁ። ሰለሞን ጸጌ ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን በብቃት ይህንን ፕሮግራም ወደ እናንተ ልናስተላልፍ ሰዓታችንን ጠብቀን ተገናኝተናል። ሪሞት ተጀምሯል። በጣም ወደምትጠብቁት ሴግመንት እናልፋለን። ፊልም ሪቪው። በነገራችን ላይ አንተ ልጅ ድምጽህ ብቻ ለምንድን ነው የማይገባው እንደ ድሮ እንደ ጄቲቪ ትሉኛላችሁ። ጄቲቪ ያለው ግን አንድ ጥያቄ ልጠይቃችሁ። ጄቲቪ ያለው እኔ የሰራሁት ፊልም ሪቪው በጣም ትለምኑኛላችሁ። ኧረ እባክህ እንደው ዩቲዩብ ላይ አውጣው፣ ኧረ እንደው ነው በቴሌቪዥን ብቻ ሆነ እኮ የምናገኘው ዩቲዩብ ላይ ምና ትሉኝ ነበረ። ያኔ ዩቲዩብ ላይ መውጣት ያልቻልኩበት ዋነኛው ምክንያት ኮፒራይት ኮንቴንቱ ድምጼ ብቻ ሆኖ ምስሉ ሲሄድ ኮፒራይት ኮንቴንት ዩቲዩብ ይዟል ነገርና እሱ ሪዝን ነበር። ከዛ አርቲስት ቴሌቪዥን መላዛ እየሄዱ በጣም ጎበዝ ባለሙያዎች አሉ። ጄቲቪም በጣም ጎበዝ ነበሩ። ግን ደግሞ እቺን መላ በደንብ አወቁባት። እዚህ እዛ አንተን እሱን እዛ እያልን ቆንጆ ያደርገን ብናስኬደው አሪፍ ሆኖ ይመጣል ነው ዋናው ሪዝንና አቃለው መጀመሪያ ያያችሁት ነገር እኔም ብሆን መጀመሪያ ያየሁት የፕሮግራም አካሄድ ሁሉ እንዲደጋገምልኝ እፈልጋለሁ። እሱን ነው ማጣት የማልፈልገው። በድምጽ ውስጥ ነው የምታውቁት በጣም ብዙ ፈን የሆኑ ነገሮች። ምክንያቱም ኢማጂን ታረጉታላችሁ ስስቅ ምንስል ምናምን አሁን ግን ታዩታላችሁ ነገርና አንደኛ ነገር ትለምዱታላችሁ፣ ሁለተኛ ነገር ደግሞ ግዴታም ስለሆነ ነው በስለይ እየታየ ከዛ እነዛ ነገሮች የሚታዩት። በዛ ላይ ደግሞ እንዴ ብታዩኝስ እንዴ ቆንጂዬ አይደለው ይላል ፋዘር። ቆንጂዬ ነኝ እኮ ይላል መስታወት እያየ ድሮ ትምህርት ቤት ስንሄድ እሱም ስራ ይገባልና እንዴ ጸጉሩን ያበጠረ ቆንጂዬ ነኝ የኔ ልጅ ይለኛል። ለማንኛውም ውድ ተመልካቾቻችን ልክ እንደ ድሮ እንደ ጄቲቪ ኢንትሮዳክሽን ልበላችሁ። በዛሬው የፊልም ሪሞት መሰናዷችን ሪሞታችን የሚመለከተው ፊልም የባለስልጣን ልጅን ነው። ወደዛ እንለፍ። እንግዳሱ ሀብቴ፣ ቴዲ፣ ቴዎድሮስ ክፍሌ፣ ትዝታ አዲስ፣ ኑሐሚን መሰረት፣ ቸርነት ነጋሽ ይተውኑበታል። ሲኒማቶግራፊው ጳውሎስ ጸጋዬን የሰራው፣ ኮንቲኒቲ ሃና ረቡማ፣ ደራሲና ዳይሬክተር ወይም ዳይሬክተሩ ዘሪሁን ደነቀ ነው። ድርሰቱ የባለስልጣን ልጅ ነው የሚለው ይህ ፊልም ተመልካቾቻችን እንዳጋጣሚ ሆኖ ቲክቶክን ስመለከት አንዲት ልጅ አለች ቦምዩን የምትባል እኔ ባልነበርኩባቸው የሆኑ አመታቶች ወንድሜ ልተካ ነው ብላ ነው መሰለኝ እንዲህ አይነት እንደኔ አይነት ሪቪው አይነት ነገር ትሰራለችና በጣም ሂውመሯ እንዴት እንደሚጥም ደስ የምትል ልጅ ነች። ብሔራዊ ጋር ያለው ይሄ አንበሳ አለ አይደለ አፄ ኃይለ ሥላሴ ያሰሩት አንበሳ በጣም የአዲስ አበባ ምልክት ብለን ከምንጠራቸው ሐውልቶች መካከል አንዱ እሱን ሊፕሺንግ እያደረገች ነው እንዲህ የምታወራው ማለት ነውና እሷ ላይ አይቸው ነበር። በነገራችን ላይ ስለዛ ሐውልት አንድ ነገር ልበላችሁ። ሐውልቱ በጣም ብዙ ብር ነበር ይወጣበትና ሊመረቅ እንዲልክ እንትኑ ጨርቁ እንደተገፈፈ አፄ ኃይለ ሥላሴ ብዙም አልተመቻቸውም አይተውት ማለት ነው። እና ንግግር ሲያደርጉ ምንድን ነበር አሉ የተባለው
አንበሳው አንበሳ ባይመስልም የወጣበት ገንዘብ ግን አንበሳ ያደርገዋል ነበር ያሉትና ለማንኛውም እሷ ላይ አዩዋት እንደዚህ ራፍሊና አልኩኝ። ከዛ በኋላ አይዲያውን ሰጠችኝ ለምን ይሄን ፊልም አላየው ብዬ ማለት ነው። ለማንኛውም ብሪጅ ያሳየንና በሰፊው ከተማ ያስመለከተና ይሄ ፊልም ኢንትሮዳክሽኑ አካባቢ ነው። የት ይገባል? አረቄ ቤት ይገባል። ድምጿን ትንሽ ይከፍል አድርግላችሁ። አረቄ ቤት ይገባል። እንደዚህ ስሙልኝ ከጀርባ ያለውን የሙዚቃ ሆቴሉን ብቻውን በቃ እየሰማችሁት ነው። ሰውን አልጎዲ በላው ነው የሱ። አዎ የጥላሁን ገሰሰ ሙዚቃ ባክግራውንድ ሚውዚክ ነው፣ ስኮር አይደለም። ባክግራውንድ ሚውዚክ ሆኖ ይቀርባል። ብዙ ጊዜ ጎበዝ የተባሉ ፊልሞች ላይ እንዲሁም ደግሞ የሆሊውድ ፊልሞች ላይ ምን ያደርጋሉ መሰላችሁ? ልክ እንደዚህ አይነት የባክግራውንድ ሚውዚክ ኢንትሮዳክሽን ካለ ምን ያደርጋሉ? ሙዚቃው ከየት እንደመጣ ምልክትን ይሰጡናል። ለምሳሌ የቆየ ሬዲዮ ወይንም ደግሞ የሆነ ሰው ልክ ሲከፍተው ጣቢያ ፈልጎ ልክ ሲጀምረው ወይንም ደግሞ ቴፓን አሳይቶ ወደ ሰው ይኬዳልና የሙዚቃው መምጫ ከየት እንደሆነ ይነግረናል። እዚህ ፊልም ላይ ግን ዝም ብሎ ድብን ብሎ ይገባና አረቄ ቤት ነው ለማለት የጥላሁን ገሰሰ ሙዚቃ ያስጀምሩታል። ከዛ ግን በጣም ያልኳችሁ ነገር ልክ እንደሆነ የምንረዳው መቼ ነው? ሙዚቃው እያወሩ በመሃል ከቤቱ ሳይወጡ ማለት ነው ይጠፋል። ዲዞልቭ ያደርግና ጥፍት ይላል። ከዛ በኋላ ሌላ ስኮር ይከቱበታል ማለት ነው። ይሄ የምር የድምጽ ኤዲቲንግ ላይ እንዲሁም ደግሞ ምስልና ድምጽ ሲቀናበር አንደኛ ነገር መምጫውን ሳታሳዩን፣ ሁለተኛ ነገር አካሄዱን ራሱ ድብና አድርጎ መቁረጥ የምር የፊልም ቴክኒክ ላይ ስህተት ነው። ከዛ ውጭ ደግሞ ምስል ላይ እንደምትመለከቱት ማለት ነው እዚህ ጋር ከጀርባው ይፍለቀለቃል። የሆነ ድንች እየተቀቀለ ይሁን ምን ይሁን ጀርባውን ለምን እንደማይሰማው አላቅም። ምንድነው አሁን ከጀርባው ያለው? ተመልከቱት እንዴት እንደሚንቀለቀል ይሄ ጭስ። አረ ነደርክ እዚህ ጋር ከየት እንደሚመጣ ያሳዩንም። ሁሉም ኮሜዲ ሰበብ ያስፈልገዋል። አሁን ለምሳሌ ሊያስቀን ከፈለገ ወይንም ደግሞ በቤቱ እንድንስቅ ከተፈለገ ጭሱ የምርም ከየት እንደመጣ ልናውቀው ልንረዳው ይገባል። ምክንያቱም እንጠይቃለን እንደ አረ ይሄ ሰው እየተንገበገበ አረ ጣቂው ሊነድ ነው እንላለንና ምንድነው ከኋላ እየጨሰ ያለው ነገር የሚለውን ነገር አያሳዩንም ጭራሽ። ግን አጠገቡ ነው እዩት። ወይንም ደግሞ ምን እንደመሰለኝ ታውቃላችሁ? ይሄ ወይ ባይጥስ ምናምን ቺኮች የሚሰሩት አለ ደቅ ብሎ እንደዚህ እሱ ማለት ነው። ለምን እንደዚህ ያልኩት ግን አይ ኮስተር ይላሉ ነገር ይዙም ቢሳካብር ነው። እኔ ራሴ ችግር ያለብኝ አንዳንዴ። አሁን ምን አባባል እንዲህ። ለማንኛውም ወይ ባጢስ ደቅ ብሎ ነው የስለውና ቅቤ ጎደለው ወይ ባጢስ ነው የስለው። ጭሱ መምጫው እንፋሎቱ መምጫው ልናውቀው ይገባል እንዴ። እዚህ ጋር ተኝታ የባለስልጣን ልጅ ነች። የተቆረጠ ሲጋራ ነው የምታጨሰውና ፊልሙን ሙሉ ደግሞ የሚያሳዩን የተቆረጠ ሲጋራ ስታጨስ ነውና እዚህ ጋር ግን ዋናው ሊናገሩት ያሰቡት ነገር ምንድነው? ዛዛ ወይንም ደግሞ እያጨሰች ነው የሚለውን ነገር ለመናገር ነውና ልክ እያጨሰች ማለት ነው። ጋርዶቹ ሲመጡ ተመልከቱ። ጭንቂያቸው ማለት ነው የሶስቱም ይተልቃል። እና እዚች ጋር ያለችው ነገር ያት ሐሳቡ ገብቶኛል ብላለች ለማለት ነው። ካፕከት ኤዲቲንግ ነች። እባክህን እንዳትስቅ ቁልፍ ስክሪናችን እንዳይሰብሩ። ለማንኛውም እዚህ ጋር ተመልከቱልኝ። ተመልከቷት እዚህ ጋር አያችኋታ? አለች ቁማለች አጠገቡ። የለችም እዚህ ጋር እዛው እኮ ነው። አንድ አይነት ሲን ነው። የለችም እዚህ ጋር አለች። አሁንም ደግሞ ድጋሚ መጣች። በቃና ጠበቃ ያስፈልጋል። የለችም እዚህ ጋር ደግሞ። ቆይ ወዴት እየሄደች ነው ዳይሬክተር? የምር ሳታስተውለው ቀርተህ ነው? የምር አጠገቡ ቁማ ምናምን ስትል የነበረች ልጅ ሌላ የካሜራ አንግል ላይ ለምንድን ነው የማትኖረው እንዴ? ነውር እኮ ነው። እሺ ዳይሬክተሩ እንኳን አያስተውስ። አጠገብ ያሉ ተዋናያኖች እንዴ ወዴት ነው የምትሄጂው? እንዴት አይሉም ነው ወይስ ይሄ ቀድሞ ተቀርጾ ከዛ በኋላ ነይ ግቢ ተብላ ነው? የተዝረከረከ አይነት አሰራር ነው። የምርም ማለት ነው ነውር ነው።
የለችም እያያችኋት ያው ይዞ ሲገባ ራሱ የለችም እዚህ ጋር ያለው ትወና ቆንጂ ትወና ነው ኬሚስትሪያቸው የሁለቱ ተዋናያኖች በጣም ቆንጆ ነው ብዙ ጊዜ ለምን ጠጣለህ እየተባለ የሚያዘው ካራክተር ጠጪ ሰካራም ሆኖ ነው የሚተውነውና ተክኖበታል በደንብ ቆንጆ አድርጎ የሚሰራው በግል ግን ማለት ነው ፒያሳ ድሮ የዛሬ ስንት አመት ልጅ ተማሪ ያለው ፈላ ያለው ቀሽት ቡና የምትባል ነበረች በጣም የታወቀች ቡና እዛች ቡና ለመጠጣት ተማሪዎች ተሰብስበን ስንመጣ አገኘው ነበር በቃ የምርም ማለት ነው በቃ ጨዋታው ቀልዱ ምኑ ድክም የሚያደርግ የነበረ በጣም የምንወደው ሰው ነበር ማለት ነው ለማንኛውም ፊልሞች ላይ አሁን በደንብ በዛ ያለ እዛ እየተወነ እያየሁት ስለሆነ ደስተኛ ነኝና እዚች ትወና ላይም ደግሞ የምርም ደግሞ ያቺ የኮሜዲ ነፍሱን ላይበች ያለውና ገለቶማ ወልሪያ አልኩ ተቀጠቀጠ ግን እዚህ ፊልም ላይ ኩርኩም ቢሉ ኩርኩም ነው የሚመጣው ይጎትታል ሼክ በጣም አለው ካሜራው ደግሞ ሲሄድ ራሱ ማን ይሆን ነገር ይገጫዋል ነገርና ካሜራም ቴክኒኩ ልክ አይደለም ያው ብሪጅ በነገራችን ላይ ማን ነው ሼክ ከማያስፈልጋቸው ቀረጻዎች ውስጥ አንደኛው ብሪጅ ምክንያቱም ከሩቅ አካባቢ ነው አይደለ የሚያሳየን አካባቢን የሚያሳየን ምስል እንዲህ ካለ ሰው አለ ማለት ነው ሰው አለ የሚለውን ነገር ደግሞ እኛ ማወቅ የለብንም ዳይሬክተሩን የሚያሳየን ያለውን አካባቢ ያለውን ስፋት ካራክተሩ የሚኖርበትን አካባቢ የሚመጣበትን አደጋ ምኑን ሼክ አለማ የሆነ ነገር አለ ማለት ነው እዛው ቁጭ አሁን ለምሳሌ ከስር ወደ ላይ ነው አደረሰው ሼክ አለው ቁጭ ያለ ሰው አለ ማለት ነው ከላይ ወደታችም ከቀረጸ ሼክ ካለው አረ ሊወርቅ ያለ ሰው አለ እንደዛ ነው የሚያስብለንና ሼክ በጭራሽ ብሪጅ ላይ አይመከርም እናም ደግሞ አይሆንም አይመጣውም እዚህ ጋር ግን ሼክ በደንብ ነው ያለው በቃ ጎጃም ይሄው ያያችሁት ነው ሼክ አለው እዚህ ጋርም ሼክ አለው ማን ነው የሚቀርጸው ብለን እንድናስብ ነው የሚያደርገንና ልክ አይደለም ዳይሬክተር ሼክ ያለው ብሪጅ አይሆን እዚህ ጋር ተመልከቱልኝ እዚህ ጋር ደግሞ ሌላ ትኩሳት ተመልከቱት የለበሰውን ጃኬት እዩት እዚህ ጋር ጽሁፍ አለው እና ደግሞ በጣም ድብን ያለ ቀይ ሁዲ ነው ያደረገው ተመልከቱት ያው ጽሁፉን ምኑ እዩት እጀቷን አያችኋት ወንድም ሰክሮ አስፓልት ላይ ወርቋል ተብሎ ሲጠራ ያደረገውን ሹራብ ተመልክታችሁልኛል እዚህ ጋር ደግሞ ወደፊት እየሄደች የሆነ ሴት ስትገጭ ማለት ነው ያሳየናል እንዴት አርጎ ምዝዝ አርጎ ፍላሽ ላይቱን እንዳበራው እንዴት ሬዲ ሆኖ ሲጠባበቅ እንደነበረ ምንም አይመጣም አስባችሁታል ወንድምህ አስፋልት ላይ ወርቋል ተብሎ እየሄደ የነበረ ሰው ልክ የሆነ ሰው ሲገጭ ወጣ ፍላሽ እንዲ ደግሞ በጣም የሚገርማችሁ ነገር እዚህ ጋር ላሳያችሁ የፈለኩት ነገር ምንድነው ፍላሽ መኖሩ ምናምን አይደለም ግን ደግሞ ልክ የሚቀርጸውን ስታዩት ደግሞ የፍላሹ መኖር እጅግ በጣም አስቂኝ እንደሆነ ይገባችኋል ተመልከቱ አያችሁት የመኪናው ላይ ታለ የመንገድ ላይ ታለ መብራት በመብራት እርሜ ለኮሪደሩ ፍላሽ ላይት ያበራሩ ማን ነው በጣም ነው የሚያስቀው ከዛ ትወጣለች ቦርሳውን የቴቱ ጋር እንዳለ ያያችሁት ነው ከዛ ቦርሳውን አነሳው እሱ አንድ ሁሌ የምናገረው ነገር ምንድነው መሰላችሁ ሞቲቭ የሚባል ነገር አለ ሞቲቭ ማለት ሰበብ ማለት ነው ይሄንን ካራክተር ሲያስተዋውቁን መጀመሪያ ላይ ከወንድሙ ጋር ወንድሙ እንዳይሰክር እንዳያመሽ የሚጨቃጨቅ የሚጣላ በዛ ላይ ደግሞ ብላ እንጂ እያለ የሚናገረው እንጂ ሌባ ነጥቆሯጭ እንደሆነ በጭራሽ
አልነገሩንም፣ አልገነቡልንም እንደዛ አይነት ካራክተር። ከዛ በኋላ ግን የሆነ ሴት ወርቃ ያው መኪና አደጋ ደርሶባት ቀርጾ ከዛ ቦርሳ ደግሞ ሲያገኝ አንስቶ እንዲሮጥ ያደርጉታል። ተረት ተረት የላም በረት። አንድ ሰውዬ ነበረ፣ እሺ ወንድምህ መንገድ ላይ ሰክሮ ወድቋል ተባለ። ከዛስ ሲሄድ የሆነ ሴትዮ መኪና ገጭቷት፣ ከዛ መኪናው የገጫት እዛ ጋ ነው፣ ቦርሷ ደግሞ እዛ ጋ ነው። እሺ ስትገጭ እንደዚህ ወርውሯ ይሆናል። እሺ ይሁን ችግር የለውም። ከዛ ሄደና ቦርሳውን አንስቶ ሮጠ። ሲሮጡት እዩት ተመልካቾቻችን፣ የለበሰውን ሹራብ አይታችሁታል? ቅድም እዛ ጋር ቦርሳዋን አንስቶ ሲሮጥ ወይንም ደግሞ ወንድምህ መንገድ ላይ ወርቋል ተብሎ ሲሄድ የለበሰው ቅድም ያሳዩዋችሁ ሹራብና ይሄ ሹራብ አንድ አይነት አይደለም። ምክንያቱም ቀረጻውን በሌላ ጊዜ ነው ያደረጉትና ያንን ሁዲ ወይ ረስተውታል ወይንም ደግሞ ተመልካች ብዙም አይባንንም፣ ችግር የለውም። አው ሬዲ ሮል ኤን አክሽን ደደደ አረ ነውር። ስለ ተመልካች ክብር ብላችሁ ነውር ነው፣ አይደረግም እንደዚህ አይነት። ቅድም ደግሞ የኮንቲኒቲ ባለሙያ እንዳለው አንብቤላችሁ ነበረ። የኮንቲኒቲ ባለሙያ ይህንን ካላየ ምን ሊመለከት ነው? ገንዘብስ እንዴት መቀበል ይቻላል? ስራ ሰራው ተብሎ ይህን የመሰለ እንዴ! በጣም እኮ የሚገርም አስፓልት ዳር ሆኖ የለበሰውን ልብስ ወንድምህ ወድቋል ተብሎ ያደረገው ልብስ እየሮጠ እንዴት ነው የቀየረው? የምርም ያሳፍራል። እዚች ጋር ደግሞ ኤልዲ ላይታችሁ ታይታባችኋለች። ኤልዲ ላይታለች እዚህ ጋር። ከዛ ቤት ገብቶ ያንን ሹራብ ቀይሮ ማለት ነው። መሀል ላይ ደግሬያችኋል ነበር። ያንን ሹራብ ቀይሮት እየወጣ ያለ ያዙት። አንድ ጥያቄ ልጠይቃችሁ። መንገድ ላይ የሆነ ሴት ተገጨች። ከዛ በኋላ እየተራመደ ነበርና አየ፣ ቀረጸ። ከዛ ቦርሳ አንስቶ ሮጠ፣ ቤቱ ገባ። ምንም አይነት የሰርቬላንስ የጥናት ምንም ጉዳይ ሳይኖር እንዴት ብለው ቤቱን ሊያውቁ ቻሉ? እንዴት ከቤት ሲወጣ ያዙት ለሚለው ጥያቄ ባለስልጣን ነው እኮ የባለስልጣን ልጅ ነች እሱ የገጨችው። ከዛ ቀርጾ የሚሄደው የባለስልጣን ልጅ ስለሆነች እንደዛ እንዴ! የፑቲን ልጅ ማለት ነው። ፑቲን የኪም ጆንጉን ልጅ ራሱ ብትሆን ማለት ነው በዚህ ፍጥነት አይዙትም። ሰርቬላንስ ማተር ያደርጋል ፊልም ላይ፣ የምርም ግድ ይሰጣል። ፊልም ስለሆነ ብቻ ማለት ነው ችግር የለውም ከትናርገው አይባልም። ሪሰርች ሊሰራ ሊጻፍ ምን ይገባል። አረ ወየው ይዞት ገቡ ማለት ነው። እዚህ ጋር ደግሞ ተዋናይቷ የሆነ ነገር ልትል ብላ ብላቱ ብትወስ ስክሪፕቴን አይደለም። እዚህ ጋር ሲገቡ የነበረበትን ቤት ለኢንትሮጌሽን ወይንም ደግሞ ለምርመራ ይዞት የገቡበትን ቤት ተመልከቱት። ከዛ ሲያበሩት ተመልከቱት። ያቺ ላይት የለችም። ቅድም ያሳየኋችሁ ያየናት አለች። ያቺ ከላይ ያለችው ላይት የለችም። ብርሃኑን ተውት። ብሉይሽ ጉዳዩ የለም፣ ምንም የለም። ሽና ከእናቱ ከወይዘሮ ታለም ገብሬ ጥቅምት 4 ቀን 1967 ተወለደ ይለዋል ጋሼ። ቀኑ 4 ሰዓት ተወለደ። 1967 46 ዓመቱ ነው ማለት ነው። እዚህ ፊልም ላይ ተመልካቾቻችን 2013 ነው የወጣው ይሄ ፊልም። በነገራችን ላይ ዩቲዩብ ላይ ከወጣ ግን ጥቂት ጊዜው ነው። ሲኒማ ቤት እይታ የበቃው ግን 2013 እንደነበረ በደንብ መረጃው አለኝ። እና እዛ ፊልም ላይ 2013 ላይ ይህ ተዋናይ 1967 ነው የተወለድከው ከተባለ 46 ዓመቱ ይሆናል ማለት ነው። አሁን ደግሞ መቼቱን ደግሞ ባሁን ብናረገው ደግሞ ጋሽዬ ስንት ይሆናሉ? መሪ ተዋናያችን 51 ዓመቱ ይሆናል ማለት ነውና 46 አይሄድም ካለው ከተዋናዩ
በጣም ወጣት ነው። በነገራችን ላይ 2013 እንደሆነ ማለት ነው እንዴ ብሎ አስደንግጦ የመለሰኝ እዚህ ጋር የምትቆጥረው ገንዘብ ነውና ቀረጻው የተካሄደው 2012 ቢሆን ገንዘባችን የተለወጠው 12 ምናምን አካባቢ ነው ወደ ክረምቱ አካባቢ ይመስለኛል ነገርና በዚህ ብር ነው እንዴ የሚበረክት ብር ከየት መጣ ከየት አገኙት እንዴ 100 ብር እንዴት እንደናፈኩ የኔ ጌታ በ100 ብር ስንት ህይወት ይመራ ነበር። ፒንኳ ከመጣች በኋላ ብዙ ነገር ተወደደ። እንቁላል 3 ብር ነበር አታ ተዛይለ እንቁላል 3 ብር ነበር አሁን ስንት ነው? በነገራችን ላይ ማለት ነው አሁን የኑሮ ውድነቱን በምን እንደምታውቁት አቃላችሁ ታክሲ ብር 50 ከነበረ ዜሮ ጨምሩበት 15 ብር ይሆናል 15.0 እንቁላል 3 ብር ከነበረ ዜሮ ጨምሩበት 30 ብር ይሆናል ማለት ነው። ከዛ በኋላ ዳቦ 1 ብር ከነበረ ዜሮ ጨምሩበት 10 ብር ይሆናል። እንደዛ ነው ብዙ ጊዜ ማለት ነው። አንድ በጣም ዲያስፖራዎቻችን በተለይ ደግሞ እየተሳሳቱት ያለው ነገር ምንድነው ይመጣሉ ህይወት ርካሽ ምናምን ተመስላቸዋለች ባለፈው እንደሄዱትና የኔ ጌታ በቃ ምንም ማድረግ አልችልም 1 2 3 ቀን ብቆይ ነው ከዚህ በኋላ ምንም እንደው አልቆይምና ጭን ገንዘብ ያዛት ብለው 250 ብር ምናምን ሊሰጧቸው ይችላሉ። በጣም ብዙ ብር አድርገውት ማለት ነውና ይሄ ኑሮ ይሄ የሚያኖረን ገንዘብ በምን ያክል እጥፍ እንደተተኮሰ አይገባቸውም አይረዱትም። እንዴ አሁን ለምሳሌ ማለት ዱለት 20 ብር ዜሮ ጨምሩበት 200 እና ይሄ ብር ነው እንዳስታውሰው ያደረገኝ ተመልሼ ሪሰርች እንዳደርግ ያደረገኝ ማለት ነው። እዚህ ጋርም የተቆረጠ ሲጋራ ይዛ በመኪና የተገጨችው ልጅ ፊት ታጨሳለች። ምን አይነት ሜካፕ እንደሆነ አላቅም፣ በምን አይነት ፍጥነት እንደዳነች አላቅም፣ ታጨስባታለች። እዚህ ጋር ተመልከቱልኝ ደግሞ ሌላ አቃቃ ማለት ነው። ሲጋራ አምሯት የለኝም ስትል በሻይ ቅጠል እንደውም ቦሚን አሳይታናለች። በትክክልም ደግሞ ስፖቶን ቶም ድመቷን ሊያማልል ሲል I want to kiss you big boy I want to kiss you too you lit my heart on fire ምናምን የሚለው ፓርት አለ አይደል? እንዲህ ብድግ ያደርግና ማለት ነው ያረጋል። ከዛ አርጎ ጥቅልል ያረጋል ነገርና በተለይ ደግሞ ቶም በጣም ያሳዝነኝ መቼ መሰላችሁ? ልክ በቃ እንደሚሞት እርግጠኛ ሲሆን እቺን አስሮ ምናምን ብሎ በቡል ሲገጭ ወይንም ደግሞ በባቡር ሲገጭ ምናምን ነገር እቺን ሲጋራ ነው የሚሰራት እንዲህ ነው የሚጠቀልላት። ያራድዬ ልጆች ምን ይሏታል? እንዲህ ነው የሚጠበርራት ይላሉ ነገርና በጣም ነው ቶምን እንዳስታውስ ያደረጉኝ። በነገራችን ላይ ማነው አሜሪካኖች ሰባዎቹ ላይ ይመስለኛል በጣም ድመት ወዳድ አሜሪካኖች እና ደግሞ ቶምን ወዳጅ አሜሪካኖች ቶም ላይ በሚደርስበት በደል እጅግ በጣም ተሰምቷቸው ይቀላል ይቀጠቀጣል እንደ ቶም ይቀጠቀጥ ሰው አለ እንዴ? ሰላማዊ ሰልፍ ወጥቷል ያኔ ማለት ነው ለቶም ተብሎና በጣም የአሜሪካኖችን ስስ ልብ ያስታውሰኛል። ለማንኛውም እዚህ ፊልም ላይ ቶም ያደረገውን ነው የሚያደርገው። ከዛ ተቀለለው ሻይ ቅጠል እኮ ነው ጉመሮና ውሽውሻይ አዲስ ሻይ ባለገና ያታና ማርኪ ጉመሮና ውሽውሻይ አዲስ ሻይ ሰራዊትና ሙሉ ዓለም እናመሰግናለን። ልጅነታችንን በጣም አሳምራችሁልናል። እያንዳንዱ ፕሮዳክት እያንዳንዱ ማስታወቂያ የምርም ወደነው እንድንገዛው አድርጋችሁናልና ለዛ ለሰጣችሁን ጥበብ ለዛ ለሰጣችሁት የጥበብ ክብር እናመሰግናለን። ድንገት ነው የመጣልኝ አሁን ኦን ደ ስፖት የምር ሻይ ቅጠሉን ሳይ መጣልኛ ሙዚቃ ጉመሮና ውሽውሻይ አዲስ ሻይ ብቻ ሻይ ቅጠል ጠቀለለላት ሰጣት። ምን ትበላለህ አንተ ደስ ምትል አሁን ይሄን ፊልም የፊልም ክሩ ቁጭ ብለው ገምግም ምናምን ቢሉኝ ማለት ጥይት ይዘው ፕሌይ ልበለው ነው የምለው። የምርም መሳቅ ግዴታ ቢሆን እንኳን ማለት ነው በቃ ደረቅ ሳቅ ነው የሚመጣብኝ ማለት ነው። ምን አይነት ኮሜዲ ነው? አይ ነው ግን ቢሆንም እዚህ ጋር ደግሞ እናቴ ትዛለች። እንደው ዝም ብለሽ አምፖሎ ነገር አታረጊውም? አምፖሎ ትዛላችሁ። እዚህ ጋር እቺ ሽጉጥ ተመልከቱልኝ። ፖዝ እናርጋት።
ስታር ፒስትል ነች። ከዛ በኋላ ደግሞ ሴፍቲው አላቀባበለውም። ያቺ ዛጋ ነች ያለችው። ከዛ ደግሞ ማለት ነው እንደ ጆግ እንደዚህ ይዙታል። እንደዚህ ውሃ እያጠጣ ይሁን ሽጉጥ እየደቀነ አላቅ። አያያዙን ተመልከቱት። በጣም ክሎዝ ሬንጅ ነው። ልክ የሆነ አያያዝ አይደለም። እንደውም ልክ ዋይድ አድርገው ሲቀርጹት ማለት ነው እንደዚህ ብሎ ነው የምታዩት እንደዚህ ነገርና የምርም አልመጣውም ወይ እቺ ጥይት ማስገቢያዋ ካዝናዋ ባዶ ከሆነች እሷን ለመሸፈን ከሆነ ኖርማል፣ አለበለዚያ ግን እንደዚህ አያያዝም። ግን ደግሞ እጅግ በጣም ያደነኩት ነገር ደግሞ ኦሪጂናል ይመስላል ጥርሱ። ከዛ የስታር ምልክቷ እንደው ምን እንደው ሁለት የተኩሳ ነው የምትሞቀች አይነት ነገር እቺ ስታር። እንቀጥል። ሚሞሪውን የታባነ ያረከው ይላል እንደዚህ ይዞ እዛ መጣች። አታ ምን ላይ ነው ፖዝ ያደረገብኝ? ሪሞት አጫጫሃ ኖርማል ፒፕል ስኬር ሚ ይላል። ሪሞት ምንድነው ቲሸርቷ የምታስነብበኝ? እዚህ ጋር ጮኸች። ለምንድን ነው የጮኸችው ብለው ተደናብረው እየሄዱ ነው። ምክንያቱም ተሰማታላችሁ ለምን እንደጮኸች። ምንድነው ያለ ኮንዶም እናድርግ ሲለኝ እሺ አልኩት። ግን ኃላፊነቱን ትወስዳለህ ስለው እምቢ አለ። ያለ እሺ አልኩት ግን ኃላፊነቱን ትወስዳለህ ስለው እምቢ አለኝ። እኔ ቆይ የት ዓለም ላይ ነው ያሉት? የት ነው ምንድነው? አልገባኝም ሚስጥር ሆኖብኛል። ጸባዬ አልያዝ ብሎኛል። እንጃልኝ የማጣ መሰለኝ ተረብያለሁ ተመና በላይ። እንዲህ አይነት ሙዚቃዎችን የሚያስታውሰው እንዲህ አይነት ሲኖች አይገባም። አልገባኝም። ያለ እንትን እናድርግ ስለው እሺ አለኝ ግን ኃላፊነቱን ትወስዳለህ ስለው እምቢ አለኝ። ስለዚህ ብዬ ጮህኩ። ከዛ ጋርዱ ራሱ ማለት ነው ምንም በቃ አልተዋጠለትም ነገር ነው የሚለው። ተመልከቱት። ትወስዳለህ ስለው እምቢ ሳቁ መጥቶበት ነው። ለማንኛውም ተመልካቾቻችን እንግዳ ሰው ሀብቴ፣ ቴዎድሮስ ክፍሌ፣ ትዝታ አዲስ፣ ኑሐሚን መሰረት፣ ቸርነት ነጋሽ፣ መላኩ በላይ፣ ህፃን አፎሚያስን ታየው፣ አፍቲ እና ሌሎችም ይተውኑበታል። ዳይሬክተር ዘሪሁን ደነቀ ነው። ረዳት ዳይሬክተሩ ኃይለ ሚካኤል ጌታቸው ነው። ድርሰት መሳይ በድሩ ነው። እቺን ፊልም በደንብ የሆነ ጊዜ ሪሰርች ሰርቼ ከየት ነው የመጣችው ፊልም ብዬ ላቀርባት የምችልበት ጊዜ ይኖራል። ለስካሁኑ ግን ፊልሙን ነው ሪቪው ያደረግነውና ፊልሙ ሊወዱት የሚችሉ ሰዎች ይኖራሉ። ኮሜዲ ነው ግን ደግሞ ማለት ነው አንተ አትተውም እንደ ምንድነው አይነት ቀልድ ነው ሲቀልድ የነበረው ይሆናል አይደለ? እንዴ ጧ እያረጋችሁ ሊያስቃችሁ የሚሞክር ሰው ጧ አንተ ያማል እኮ እንዴ ረፈ አትካለለኝ። እንደዚህ አይነት ቀልድ ነው የሆነ እያረጋችሁ ሊያስቃችሁ የሚሞክር አይነት ኮሜዲ ነው። አንዳንድ ቦታዎች አሉ የምርም እነ ቴዎድሮስ ክፍሌ የተወኑበት ቦታ ላይ የሚያስቁ ሲኖች፣ በተለይ ኮፒ ቤት ሄዶ ሚሞሪውን ኮፒ ሊያስደርግ ምናምን የነበረው ሲን እነዛ ሲኖች ቆንጆ ናቸው፣ ጥሩ ናቸው። የሆነ ኮሜዲ ኮንቴንቱ አሪፍ ነው። ግን ደግሞ ሞቲቭ ከሌለ ኮሜዲ የለም እና ደግሞ የምርም ጽሁፍን በትክክል የሚያውቅ ሰው ካልደረሰው የምርም አያስቅም። ሳቅ ያለው የምርም የሆዳችንን ወይም ደግሞ ኑሯችንን የሚናገርልን አይነት ጽሁፍን ስናገኝ ነው በፊልም ላይ እና ግዴታ የሚያስቁ ሰዎች ስላሉበት የሚያስቅ ሲን እንፍጠር ስለተባለ አያስቅም። እና ይሄ ፊልም ልትወዱት የምትችሉት ሰዎች ልትኖሩ ስለምትችሉ ገብታችሁ ተመልከቱት ለማለት እወዳለሁ። እንደኔ ግን ከሌላ ፊልም ጋር ጎን ለጎን ላሳየው ካልሆነ በስተቀር ድጋሚ የማየው ፊልም አይደለም። ለማንኛውም ሪሞት የተመለከታችሁትን ይመስላል። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ